ሰላም እንደምን ቆይታችኋል ተማሪዎች? ዛሬም እንግዲህ በሌላ ፕሮግራማችን ተገናኘን ማለት ነው። ዛሬ የምንመለከተው ከስድስተኛ ክፍል እንዲሁም ደግሞ ከአምስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ክፍልፋይ ቁጥሮችና አስርዮሽ ቁጥሮችን በእነዚህ ምልክት ያንሳል፣ ይበልጣል፣ ያንሳል ወይም እኩልናል ወይም ደግሞ ይበልጣል ወይም እኩልናል የሚለውን የማወዳደሪያ ምልክቶችን በመጠቀም እንዴት አድርጋችሁ ማወዳደር እንዳለባችሁ እጅግ በጣም ቀላሉ ዘዴ ነው ማሳያችሁ ማለት ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቱት እነዚህን ሁለቱም ቁጥሮች አስርዮሽ ቁጥርና እነዚህ ሁለቱም ይሄኛውን ክፍልፋይ ቁጥር ከሁለቱ የቱ ይበልጣል ነው ጥያቄው። የትኛውን ይበልጣል የትኛው ደግሞ ያንሳል የሚለውን ጥያቄ ነው የተጠየቅነው ማለት ነው። እንደዚህ ያሉ ትምህርቶችን በየስፍራ ሆናችሁ ለምትከታተሉ ተማሪዎች ካላችሁ ማለት ነው ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ይሄን ቪዲዮ እስከ መጨረሻው ድረስ እዩት፣ ይጠቅማችኋል። እጅግ በጣም ቀላል ነው። እንግዲህ አሁን እነዚህ ሁለቱም ቁጥሮች አምስተኛ እና አስርዮሽ ቁጥር 0.15 ለማወዳደር ሁለት ዘዴ መጠቀም አለባችሁ። የመጀመሪያው ይሄኛውን አስርዮሽ ቁጥር እዚሁ እንዳለ ማለትም አስርዮሽ እንዳለ ይሄኛውን ክፍልፋይ ቁጥሩን ወደ አስርዮሽ መቀየር ግድ ይላችኋል ማለት ነው። ከዛ ከቀየራችሁ በኋላ ስቴፕ ባይ ስቴፕ በቀላሉ ማወዳደር ትችላላችሁ ማለት ነው። ስለዚህ አምስተኛ ወደ አስርዮሽ በምትቀይሩበት ሰዓት አራት ነገር ለአምስት ሰው በምታካፍሉት ጊዜ 0.8 ይሆናል ማለት ነው። አሁን ሁለቱም ቁጥሮች ወደ ምን ተቀየሩ ማለት ነው? ወደ አስርዮሽ ተቀይረዋል። ሁለቱም ቁጥሮች ወደ አስርዮሽ ከተቀየሩ በኋላ የግድ ደግሞ ልታውቁት የሚገባ የራሱ ምን አለ ፕሮሲጀር ወይም ህገ ደንብ አለው ማለት ነው። ስለዚህ 0.15 እና ሌላኛው ቁጥር ደግሞ አምስተኛ የነበረውን ወደ 0.8 ቀየር ነው። ስለዚህ 0.8 አሁን ምን ማድረግ አለባችሁ ለማወዳደር? የግድ ልታውቁት ይገባል ብዬ ቅድም ስናገር የነበረው የቁጥር ቤት ዋጋ የግድ ልታውቁ ይገባል ማለት ነው። እንግዲህ ይሄኛውም ሆነ ይሄኛው ሁለቱም ቁጥሮች ማለት ነው የቁጥር ቤት ዋጋዎቻቸውን በምንመለከትበት ሰዓት ሁለት አይነት የቁጥር ቤት ዋጋ አላቸው። የመጀመሪያው የአንድ ቤት ከቁጥሩ በስተግራ በኩልና ከነጥቡ ማለትም ከአስርዮሻዊ ነጥቡ በስተቀኝ በኩል ያሉ ቁጥሮችን እንመለከታለን ማለት ነው። ሁለቱም ቁጥሮች እንደምትመለከቷቸው ከአስርዮሽ ነጥቡ በስተግራ በኩል ማለትም በዚህ በኩል ያለውና እዚህ ጋር ከአስርዮሹ ነጥብ በስተግራ በኩል ያሉ ሁለቱም ቁጥሮች የአንድ ቤት ሆሄያቸው 0 ነው የሚሆነው። ስለዚህ ይሄኛውም 0 ነው፣ ይሄኛውም 0 ነው እዚህ ጋር እንደምታዩት። ስለዚህ እነዚህም ሁለቱም ዜሮዎቹ በማየት አንደኛውን ቁጥር ይሄኛው ከዚህ ይበልጣል ወይም ይሄኛው ከዚህ ይበልጣል ብለን መናገር አንችልም ማለት ነው። ቀጣይ ደግሞ የትኛውን የምንመለከተው ከነጥብ ከአስርዮሻዊ ነጥቡ በስተቀኝ በኩል ያሉ እነዚህን ቁጥሮችን ማየት ይጠበቅባቸዋል። የእነዚህን ቁጥሮች የቁጥር ቤት ዋጋዎቻቸውን ስትመለከቱ አንድ አስረኛውን ከአንድ አስረኛው ጋር ነው የምናወዳድረው። አንድ አስረኛውን ከዚህኛው አስርዮሻዊ ቁጥር አንድ አስረኛ የሚበልጥ ከሆነ ወይም የሚያንስ ከሆነ አሁን እዚህ ጋር ነው በቃ አንዱ ከአንዱ ይበልጣል ብለን መናገር የምንችለው ማለት ነው። ነገር ግን እኩል ከሆኑ ለምሳሌ እንደዚህ ቁጥር 0.421 እና 0.423 እንደዚህ ቁጥር ከተሰጣችሁ የግዴታ እነዚህ ሁለት ቁጥሮች ለማወዳደር የአንድ ቤት ሆሄያቸው 0 ነው። ስለዚህ እናልፈዋለን ማለት ነው። አንድ አስረኛ ከዚህኛው አንድ አስረኛ ጋር ስናያቸው ሁለቱም እኩል ናቸው። ስለዚህ ወደ ቀጣይ ስቴፕ እንገባለን ማለት ነው። አንድ መቶኛ ከአንድ መቶኛ አሁንም እኩል ናቸው። ስለዚህ ሁለቱም ቁጥሮችን መለያየት አንችልም። አንዱ ከአንዱ ይበልጣል ብለን መናገር አንችልም። ወደ ሶስተኛው ደግሞ ስንሄድ የአንድ ሺኛ የቁጥር ቤት ዋጋውና የዚህኛውን አንድ ሺኛ የቁጥር ቤት ዋጋ ስንመለከት ሁለቱም የተለያዩ ናቸው። ይሄ አንድ ሺኛው የቁጥር ቤት ዋጋው 3 ቁጥር ሲሆን የዚህኛው ደግሞ አንድ ሺኛው 1 ቁጥር ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ሁለቱም ቁጥሮች ተለያይቷል ማለት ነው። ስለዚህ ማን ያንሳል ማለት ነው? አንድ ቁጥር ከ3 ቁጥር በማነሱ 0.421
ከ0.423 ያንሳል ብለን በዚህ ልክ መናገር እንችላለን ማለት ነው። ስለዚህ ይሄኛው እዚህ ጋር ትመጡና 1/10ኛው 8 ነው። 1/100ኛው 0 ነው የለውም። አሁንም እዚህ ጋር 0 መጨመር ትችላላችሁ። ምክንያቱም 0 ነጥብ ይሄ ቁጥር ማለት 0.800000 የፈለጋችሁት አሁን 0 ቁጥሮችን ብትጨምሩበት ከ0.8 አይበልጥም ማለት ነው። ስለዚህ እነዚህን ቁጥሮች የውሸት 0 ወይም ለማወዳደር የሚጠቅሙ ቁጥሮች ናቸው እንደማለት ነው። ስለዚህ አሁን በቀላሉ በተናገርኩት ምሳሌ መሰረት በቀላሉ እነዚህ ሁለቱን ቁጥሮች ምን ማድረግ ይችላችኋል ማለት ነው? ማወዳደር፣ አንዱ ከአንዱ እንደሚበልጥ ለይታችኋል ማለት ነው። ስለዚህ ማን ከማን ጋር ነው የምንረረው? የ1/10ኛው 1/10ኛ ከ1/10ኛ ጋር እናወዳድራለን። ምን እንላለን? አንድ ቁጥር ከማን ስለሚያንስ? ከ8 ቁጥር ስለሚያንስ አንድ ቁጥር ወይም ደግሞ 1/10ኛ ከዚህኛው 1/10ኛ ስለሚያንስ በአጠቃላይ 0.15 ያንሳል ከ0.8። ስለዚህ መልሳችሁ ይሄን ቪዲዮ እያያችሁ የናንተ መልስ ይሄ ከሆነ ልክ ናችሁ ወይም እንደዚህ ነው ብላችሁ ካሰባችሁ መልስ ከሰጣችሁ ልክ ናችሁ ማለት ነው። ስለዚህ ክፍልፋይ ቁጥርና አስርዮሽ ቁጥሮችን እንደዚሁ በቀላሉ ማወዳደር ትችላላችሁ ማለት ነው። ሌላኛው ደግሞ ቴክኒክ ምን ማድረግ አለባችሁ? እነዚህም ሁለቱም ቁጥሮች ይሄኛው ወደ ክፍልፋይ ተቀየረ፣ ሁለቱ ቁጥሮች ይሄ ወደ ክፍልፋይ በመቀየር ከቀየራችሁት በኋላ ታታቸውን ተመሳሳይ ማድረግ ይጠበቅባችኋል ማለት። ስለዚህ እሱም እንዴት እንደሚደረግ አብረን እንየው። እንግዲህ ዘዴ ሁለትን በምንመለከትበት ሰዓት ይሄኛው አስርዮሽ ቁጥር ወደ ክፍልፋይ የግድ መቀየር አለበት ማለት ነው። ስለዚህ 0.15 ወደ ክፍልፋይ ስንቀይረው 15 ስንተኛ መቶኛ ተቀየረ። ስለዚህ 0.15 የሚለውን ወደ ክፍልፋይ ስንቀይረው 15 መቶኛ ሆነ ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? 15 መቶኛ እና 4 አምስተኛ እነዚህ የምትመለከቷቸው እነዚህ ሁለቱም ክፍልፋዮች አሁንም ልናወዳድራቸው አንችልም። ምክንያቱም እነዚህ ሁለቱም ክፍልፋዮች የተለያየ ታህት ነው ያላቸው። የተለያየ ታህት ካላቸው ደግሞ ሁለት ክፍልፋዮችን እንዲሁ በቀላሉ ማወዳደር አንችልም። ስለዚህ ምን ማድረግ አለብን? ታህታቸው ተመሳሳይ ማድረግ ይጠበቅባቸዋል። ስለዚህ ይሄኛው ታህቱ ወደ 100 ማምጣት ትችላላችሁ ማለት ነው። 4 አምስተኛ ማለት በ20 ብናባዛው 80 መቶኛ መሆን ይችላል ማለት 80 መቶኛ። ስለዚህ ይሄን ቁጥር ከማን ጋር እኩል ነው ማለት ነው? ከ80 መቶኛ። አሁን ሁለቱም ክፍልፋዮች ተመሳሳይ ታህት ካላቸው ላዕላቸውን ለምታወዳድሩት ላዕላቸውን ደግሞ ለማወዳደር ምን ታደርጋላችሁ ማለት ነው? 15 ከማን ስለሚያንስ? ከ80 ስለሚያንስ እዚህ ጋር ያለው 80 በቀላሉ 15 1 መቶኛ ከማን ያንሳል ማለት ነው? ከ80 1 መቶኛ ያንሳል። ስለዚህ መልሳችሁ እንደዚህ ከሆነና እንዲህ ብላችሁ ከመለሳችሁ እጅግ በጣም ጎበዞች ናችሁ፣ ልክ ናችሁ ማለት ነው። ስለዚህ አሁን የሰራነው እነዚህ ሁለቱም ቁጥሮች ተመሳሳይ የሆነ ሐሳብ አይዲያ ነው ያላችሁ ማለት ነው። በቀጣይ በሌላ ቪዲዮዎች እንገናኛለን። ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን ጻፉልኝ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።